ሳምሪና ጂጂክያ እንግዲህ ላይ ብላይ በልብስና በሻንጣ ተጣሉ ማለት ነው። እንግዲህ መቼም የጂጂ ጉድ ቢወራ አያልቅምና ሳምሪን እንግዲህ ከባሏ ጋር ያፋታቻት እሷ ናት። ትልቁ ሚና የተጫወተችው ባይዘው ጂጂ ናት፣ እውነት ለመናገር ማለት ነው። ከድሮ ጀምራ እውነቱ ይወራ ከተባለ ግን አንዳንድ ልጆች አይናት የምትሉ ልጆች አላችሁ ኮመንት ላይ ማለት ነው። ነገር ግን ሴት ልጅ ከባሏ ከተጣላይ ፋይዳ የላትም። ምንም ቢሆን ትዳሯ ይሻላት ነበር። እንግዲህ ላይ ትናንትና ቀውጥ አድርገውት ነበረ። በልብስ የተነሳ ልብስ ስጭኝ ስትላት አልሰጥሽም ምናምን ብለው በጣም ነበር ቀውጥ ያደረጉት። እንግዲህ እኛ እንደው በስንቱን እንጨቅጨቅ ጎበዝ። ትዳሯን የመሰለ እንግዲህ አፋታ የማይሆን ቡትቶ ስጭኝ ስትላት እምቢ ማለቷ በጣም ያሳፍራል፣ እንደ ሰውኛ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ዛሬም እንደተለመደው እንግዲህ መተናል ማለት ነው። እንግዲህ ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ማለት ነው። ውዶች የማሮች ሰብስክራይብ ስለምታደርጉ እጅግ እናመሰግናለን እያልኩ እንግዲህ ዛሬ የመጣሁበት ስለነ ጂጂክያ ነው ማለት ነው። ጂጂክያን እንግዲህ ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አደርጋለሁ። ጂጂክያ ወይንም ሳምሬ እንግዲህ ያው ሳምራዊት ባሏ ጋር ተጣልታለች ማለት ነው። ሶ ከጂጂ ጋር ነው ሄደችው እንግዲህ ላይቭ ላይ እንግዲህ ወጥተው በልብስ ጥንብር ኩሳቸውን ሲወጣጡ ነበር። ጎበዝ በዚህ ልክ ምን ነው? እኛንም እኮ ኃጢአት ውስጥ አስገቡን። አሁን እኮ እኛንም እኮ መቅዘፍት ውስጥ እያስገቡን እኮ ነው። በሆነ ባልሆነው እኛ ሀሳብ እንሰጣለን፣ እንኮምታለን፣ መተው ይሰድቡናል፣ ያጥረገርጉናል፣ ይሞልጩናል። ቆይ እኛ ምን እንሆን? እኛ ምን እንሆን? ሶሻል ሚዲያ እንጠቀም ብለን ደግሞ እንዳንቀመጥ ያለነው የአረብ ሀገር ስለሆነ ብዙ ነገር ይናፍቀናል። እንደምታዩት ሀገራችንን በተለያየ ነገር የምናየው ነገር ከኛ አቅም በላይ ከምናስበው በላይ ስለሆነ ቢያንስ እኛ ትንሽ ፈን የምንሆነው በቲክቶክ፣ በዩቲዩብ፣ በፌስቡክ ነው ፈን የምንሆነው። ከዛ ውጭ ግን እኛ ቤተሰብ አናወራ፣ ቤተሰብ አናገኝ። ስለዚህ እኛ ፈን እንሆናለን እያልን እንሄዳለን። ሁሌ የሚያሳዩን ነገር ሁሉ ምንም በቃ ትውልዱን የሚበክል ነገር ነው የሚያሳዩት። የእውነት እኔ አንዳንድ ሰዎች ባይዘዌ እንደ ትልቅነታቸው ራሱ እኮ አይሆኑም እኮ አይከበሩም። በቃ የሚሰሩት አረካታቸው ምናምናቸው እኔ ብዙም አይስበኝም። ይቅርታ አድርጎልኝና ወገን እና በዚህ ልክ እንደዚህ መሆኑ አግባብ ነው ብዬ አላስብም። ይቅርታ አድርጎልኝና ይቅርታ እና እንግዲህ ሳምሬና ፋኒ እንዲለያዩ ትልቁ ሚና የተጫወተችው እውነት ለመናገር ጂጂክያ ናት። ጂጂክያ ናት ትልቁ ሚና የተጫወተችው። እኔ በሀገራችን እናት ሴት ልጅ ትዳሯን ይዛ ስትኖር ተከብራ ስትኖር ነው ደስ የሚላት። እችስ እንሳ እየወጣች እንደዚህ ፋኒ ደፈረኝ፣ እየወጣች ፋኒ እንደዚህ ያደረገ፣ እየወጣች ይሄን አደረገ፣ እየወጣች ልጅ እንደዚህ እናደረገ፣ ይሄው ብላ ስንት አመት ሙሉ በቃ መከራቸውን አሰቃይታ አሁን ተፋታችላት፣ ተገላግለ እፎይ ብላ አንድ ሰሞን በቃ በአንድ ቦቦ እንጸዳዳ ምናምን ብሎ ቀውጥ ያድርገውት ነበረ። ቲክቶኩን እሳላችኋለሁ ትናንትና ላይቭ ላይ በልብስ ወይኔ ሰው እንዴት ኢሮፓ ሀገር ተቀምጦ በልብስ ይጣላል? ጎበዝ ኢሮፓ ሀገር አይደለም ኢሮፓ ሀገር ይቅርና አረብ ሀገር ራሱ ልብስ ማርያምን የምንጥልበት ነው የምናጣ። እኔ በጣም ነው እዚህ ቤታውን ልብስ እኔ እግዚአብሔርን እነሱም ይገዙልኛል። እንደውም ጽድት ያለ ማኛ ልብስ ነው እንጂ እንደ ማንኛውም ዩኒፎርም አይደለም። ልብስ ይገዙልኛል። ከዛ በሻገር ደግሞ ራሱን ልብስ ይጥላሉ። 9 ሚሊዮን ልብስ ነው የሚጥሉ። መቤቴን እኔ ሀገራችን ጦርነት ባይሆን ማለቴ ሀገራችን መንግስት ጥሩ ቢሆን ብዙ የኔ ቢጤ የምንለብሰው የኔ ቢጤ አለ። ለዛ ብልከው ለኔ ጽድቅ ነው። ግን ምን ዋጋ አለው? አንድ ሻንጣ ልብስ ስለማይሞላ የሚጠየቀው ቀረጥ የትየለኔ ነው የእውነት እና እሱን በማለት እንጂ ኢሮፓ ሀገር ተቀምጦ እንዴት ላይ ብላይ ሰው በልብስ ይጣላል? የምር በጣም ነው የሚያሳፍረው፣ በጣም የሚያስጠላው። በዚህ ልክ እንዴት ሰው አሁን እኮ ከትንንሾች እኮ ትልቆች እኮ ናቸው የባሰባቸው። በቃ እየወጡ ቲክቶክ ላይ የሚሰግጡት ነገር የሚጨመላለቁት በቃ ምንም የሆነ ፈን የማያደርግ ነገር የሚናገሩት እኮ እነሱ ናቸው። እውነት ለመናገር የምር እኔ በዚህ ልክ ራሱ መቼ እንደሚያድቡ አላውቅም። ትልልቅ ሰዎች አሁን እኮ በዘወይ ሀገራችንም እኮ አላስፈላጊ ነገር እያደረጓት ያሉ ትልልቅ ሰዎች ናቸው። አዎ ትልልቅ ሰዎች ናቸው። ሀገራችንን በጦርነት በተለያየ ነገር እንድትጠቃ እያደረጉ ያሉ ትልልቆች ናቸው። እንደውም አሁን እኛ ትንንሾች ነን አደብ የገዛነው የምር እኛውን ቲክቶክ ላይ እንደፈለግን መሰገጥ አቅቶን አይደለም። ብንሰግጥ ነገ ጧት ነው መንፈምስ፣ ግን አንፈልግም። እንደዚሁ ነው አይደለም? እንደዚሁ ነው የመጣው ገንዘብ ይቅርና የለፋንበት ገንዘብ ራሱ ጥላ ነው እየሄድን ነው። ስለዚህ ለምንድን ነው እንደዚህ ራሳችን አዋርደን ለቤተሰብ እንትን ብለን የማይሆን ነገር ስለሆነ፣ ስለዚህ እኛ ደግሞ እንደዚህ አይነቱን ነገር አንፈልገውም በማለት ነው የእውነት። እና እንግዲህ ይሄን ያለው ነገር ወይዘሮ ጂጂክያ መቼም እኔ መቼ እንደምታድብ አላውቅም። የእውነቴን ነው የምላችሁ። መቼ በነገራችን ላይ ልጇን ማፋቷታ ራሱ ብልግና ነው።
እሷ ልጅቱ በመፈታቷ ራሱ በጣም ደስ ያላት በጣም በጣም። እኔ እኮ ምን ልታረጋት ነው? ልጇን አፋታ በቃ ጋለሞታ ጭራሽ ነው ከልጆች አንቺ ነሽ የምታጠፊ ምናምን ምናምን እያለች ልጆችን ሁሉ። እኔ ግን ምንም ቢሆን ባሏ ይሻላት ነበር፣ ይቅርታ አድርጉልኝ እንጂ። ነገር ግን አሁን ልታረቅ ራሱ ብትል ራሱ ማለት ነው መቼም አባቷ አትታረቅም። ምክንያቱም ብዙ ሚስጥር ነገር ተናግራለኝ። የባሌ ዘመዶች እንዲህ ናቸው፣ የባሌ ማለት ቤተሰቦቹን እያጥላላች አለች አይደል እንዴ? እሷ እናት እንደዚህ መረብ የሆነ ሁሌ እየተናገረች እየተሳደበች፣ እናቱ ጠንቋይ ናቸው፣ እናቱ ምን እያለች። ስለዚህ ምን ልላችሁ ፈልጌ ነው፣ አሁን መቼም ቢሆን አይታረቃትም። ወንድ ነው። ወንድ ልጅ ባይዘወይ ብዙ ነገር አማራጭ አለው። ይቅርታ አድርጉልኝና ወንድ እንደፈለገ መሆን ይችላል። የእውነት ሴት ልጅ ነች እንጂ ሴት ልጅ ከወለደች ማንም ዘወር ብሎ አያትም። ቢኮዝ ለትዳራችን አንዳንዴ ፎከስ አለማድረጋችን፣ መስዋዕት አለመክፈታችን በጣም ከባድ ነው ያለው ነገር። በትዳር ላይ ስትሆኑ ብዙ ነገር ያጋጥማል አይደለም? በትዳር በስራ ላይ በተለያየ ነገር ብዙ ነገር ያጋጥመናል። ነገር ግን ሁሉንም ነገር ችለን ካልሆነ ከባድ ነው ያለው ነገር። ስለዚህ ችጃን 2 ልጆች ወልዳለች። ልጆች አባታቸውን ይወዳሉ ምናምን ብቻ ሰው ወልዶ ሲለያየን ይቅርታ አድርጎልኝና በጣም ከባድ ነው የምር። አንዳንዴ ወልደን ከምንለያይ እንደው ቢቀርስ ምን ሁሉ እላለሁ። አንዳንዴ ደግሞ አሁን ያለችበትን በቃ በትዳሩን በምንም አርበረክት ሲል ደግሞ ወይኔ በድሮ በልጅነታቸው 1 ልጅ 2 ልጅ ወልደው ያሉ እኮ ታደሉ እድለኛ ናቸው፣ እሱን እያሳደጉ ይቀመጣሉ ምናምን እላለሁ እኔ ማለት ነው። ምክንያቱም ከማየውና ከሚሆነው አንፃር ማለት ነው። ሶ ያለው ነገር ይሄ ነው እንግዲህ። ለማንኛውም በጣም ያሳዝናል። እናት ልጇ ስታድብላት ልጇ ትዳር ይዛ ተከብራ ባይዘው የትዳር ክብር ነው። የምር ትዳር ክብር ነው። አሁን እሷ ግን እንዴት እንደምትል አለባበሷ ራሱ መረብ በቃ ውርጋጥ ነው የሆነችው። የምር ይቅርታ አድርጉልኝና ውርጋጥ። ሶ ይሄ ደግሞ የማን ነው? የእናቷ ውጤት የጂጂክያ ውጤት ነው። ስለዚህ በልብስ እንግዲህ ወጥቶ መጣላት ላይ ብላይ እጅግ በጣም ያሳፍራል። ምን በጣም ያናደዳል እንደ ሰውኛ ማለት ነው። እውነት ለመናገር እኔ በጣም ነው የተሰማኝ። ጭራሹን እንዴት ተከተክኛ እኮ ስልችት አሉ እንደው የነ ጂጂና የነ ሳምሪ ነገር እንደው በቃ በጣም ነው ግርም የሚለን እውነት ለመናገር የምር። ሚስጥራቸውን እዛው አይጨርሱም። ይመጡና ላይ በላይ መሰገጥ ነው በቃ ሁሉም። በቃ ቲክታከር የተባለው አሁን ትልልቅ ናቸው፣ ግን ወጥተው እንዴት እንደሚሰግጡ የፈጣሪ ስግጥ ነው የሚለው ስግጥ። እና ለዛ ነው ማለት ነው። ለማንኛውም ያሳዝናል ብቻ ስለ ሁሉም ነገር እና ይሄ ነው። በተረፈ ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ የብዛው። ቻናሌን ሼር አድርጉልኝ በሚለው ትላለች። ቻናሌን ሼር አድርጉ ማለት ነው። ሼር አድርጉ ውዶቼ፣ ውዶቼ ምርጦች፣ በጣም ምርጦች። በተረፈ እናመሰግናለን። ቴንኪው ጋይስ ላላችሁ። ስለዚህ ችግዬ ይሄን ያልከውራችሁ በቃችኋል። አይዋ ይበቃችኋል። ውዶቼ ማሮቼ፣ ገልቦች ገልቦች በሚለው ትይዙታላችሁ። ባይዘዌ ካሚ ቪዲዮ ላይ ለመውጣት ምንም አልተመቸኝ። የቱ ጋር ሆኜ ቪዲዮ እንደምሰራው ቢላ ያሳዝናል ብሏል የሀገሬ ሰው። ከባድ ነው ሁሉም ነገር። አንድ አቤት ስማዳ እስከሚወጣ የኔ ጉድ እኮ ያለ ቪዲዮ እየሰራውን ዘፈን ምን ይሉታል? ጉድ እኮ ነው በቃ። አንዳንዴ ሾጥ ያደርገኛል እኮ የሀገር ቤቱ ምኑ ሾጥ ነው የሚያደርገኝ። ለማንኛውም ይሄን ይመስላል። ኤቭሪባዲ ደህና ምሹ። እናመሰግናለን። ቴንኪው ጋይሶች፣ ቴንኪው ቬሪ ማች ብለናል።